አስመሳይ ሴትን እግዚአብሔር አይባርክም። አስመሳይ ወንድን እግዚአብሔር አይባርክም። ማታ ማታ 30 ወንድ የምታወሩ ሰዎች 30 ወንድ የምታወሩ ሴቶች እግዚአብሔር አይባርክም። በዚህ መንገድ እርግፍ አርጊና ባወራ ቢሆን ያንቺ እህት ብዙ አውርታለች ለምን አላገባችም? 9 ወንድ ያወራ ጓደኛ አለ ለምን አላገባም? ትዳር ከማን ነው? ከማን ነው? አዎ የ30 ሰው ህይወት የምታበላሹና ህይወታችሁ ላይ እንባ የምትሰበስቡ ሰው በሰፈርከው ላንተ ምን ይባልልሃል? ይሰፈርልሃል። በቃ ተገላገል። ዘግተህ በዛ ዞር በይልኝ በል፣ ዞር በልልኝ በይ። ከዛ በኋላ እግዚአብሔር ሆይ አንተ ሁሉን ትሰጣለህ፣ ሆድ ይበልጣል ከሚበላው መብል፣ እባክህን የተባረከውን ስጠኝ በይ። ስሜትሽን ተቆጣጠሪ፣ ስሜትን ተቆጣጠር። መጽሐፍ ቅዱስ ራስን መግዛት ፍሬ ቢሶችና ዳተኞች ከመሆን ይጠብቃችኋል ይላል። ራስህን ግዛ፣ ራስን ከዝሙት ጠብቅ። ያላገባሽ ሴትም ካለሽ ትምህርቴን ጨርሻለሁ፣ እግዚአብሔር የተባረከ ትዳር እስኪሰጥሽ ክብርሽን ጠብቂ። ያገባችሁ ሴቶች ያላገቡ እህቶቻችሁን አታሳቁ። ባለቤቴ ካገባዋት በኋላ ተቀየረችብኝ አትበል። ተቀይራ ሳይሆን የበፊቱ ከኋላ ሻዶ ነበረው። መጥፎውን ከኋላ አርጋ አንተ የምትፈልገውን በተለይ ረዘም ያለ እንደው ረዘም ስል በጣም ይቅርታ አስሬ ስለ ረጅም ወንድ ሳወራ ቢሮ ስለሚያስጨንቁኝ ሴቶች በቃ ረጅም አይደለም ጸጉሩ ገብቶ እዚህ ደርሷል እንኳንም ጸጉር አንገት ኖረው የዚህ ዘመን ሴት መልክ አይታ ይበቃት፣ ቁመና አይታ ይበቃት፣ ሰውነት አይታ ይበቃት። እኔ እዚህ ሀገር 2-3 ፎቅ ያላት ስትታይ አትመስልም። ገዳማዊ ህይወት የምትኖር ሴት አቃል ጨዋ ስነ ስርዓት ያላት ከመልክ ከቁመና ከሞያ ስንት ነገር እግዚአብሔር ሰጥቷል። ትልቅ ዲፕሎማት ያለ መከሰስ መብት ያላት ግን አንደገቷን ደፍታ እንደ ገዳማዊ እንደዚህ አይነት ልብ እግዚአብሔር ይስጣቸው። የ30 እና የ50 ሚሊዮን ብር መኪና እየነዱ ከመኪናቸው ላይ ወረድ ብለው የሚሰግዱ በጣም ትትና ያላቸው ስነ ስርዓት ያላቸው ወንዶች አሉ። እግዚአብሔር የትትና ልብ ይስጠን። መልኩን ወይን ቁመቱን አትይ፣ ምኑን ልቡን ልብ ተመልከቱ ወገኖቼ። ጉቦ የምትቀበሉ የመንግስት መስሪያ ቤት የምትዘርፉ ሌቦች እዚህ ውስጥ ካላችሁ የተባረከ ትዳር አትጠብቅ። ቤተ ክርስቲያን የእግዚአብሔርን ገንዘብ የምትሰርፉ ሰዎች ካላችሁ ትዳሬ ሚስቴ የተባረከች ትሆናለች ብላ አትጠብቅ። መጀመሪያ እጅህን ሰብስብ፣ ንስሐ ግባ። እግዚአብሔር ያንተን ይስጥ። የምትገድሉ ጉቦ የምትበሉ የምታጭበረብሩ የማይገባችሁን ትርፍ የምትሰበስቡ ሰዎች ትዳሬ የተባረከ ወጣትነት የተባረከ ሞገስ ያለኝ ጸጉሬ የሚያምር ፊቴ ያምራል ብለሽ እንዳታስቢ። ታገሱ እህቶቼ፣ እግዚአብሔር የተባረከውን ይሰጥሻል። ታገስ፣ እግዚአብሔር የተባረከውን የፈለከውን ሁሉ ይሰጣል። በመንፈሳዊው ትምህርት ደግሞ አንተ ሚስት ተወድ ዘንድ ለሚስት ቅዱስ ጳውሎስ ባል ለሚስቱ የሚገባትን ያደርግላት ይላል። ሚስትም ደግሞ ለባለቤቷ የሚገባውን ታደርግለት ይላል። እኔ እግር ማጠብ ብርቅም የሆነበት ሀገር እዚህ ሀገር ነው ያየው። ምን ማጠብ? ውሻ ጮማ ያበላሉ። ሃይማኖት የለንም የሚሉ ሰዎች ለስነ ምግባር፣ ለሞራል፣ ለሰባዊነት ብለው ውሻ ጮማ ያበላሉ። ኖሯቸው እንዳይመስላችሁ። እውነት ነው። ውሻ ፍጹም ፍቅር አለው። ብሰጠውም ባሰጠውም ጭራውን እያወዘለ እያንቀሳቀሰ ፍቅር ያሳያል። ምንም ብሰጣቸው ነቅነቅ የማይሉ ሰዎች አሉ። ለነሱ የሰጣችሁትን ግን ከእግዚአብሔር ታገኛላችሁ። ከማን ታገኛላችሁ? ከማን? በጣም ባበላጃቸው የተበሉ ሰዎች እናውቃለን። ብዙ ለሰው አድርጋችሁ ምንም ያልተመለሰላችሁ ዋጋችሁ በእግዚአብሔር ዘንድ ነው። በማን ዘንድ ነው? ሚስት እንድትመልስ ለበለ እንዳትሰጥ እግዚአብሔር ይመልሳል ብለህ ስጥ። ማን ይመልሳል? አዎ ሴቶችም ከባለቤት ያገኛለው እሱን ታዩና ለእግዚአብሔር ስል ሴቶች ለጌታ ብላችሁ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ለጌታ ብላችሁ ለጌታ እንደምትገዙ ለማን ተገዙ? ለማን ተገዙ? እንደዚህማ ትንፋሽ አያጥራችሁ። ለማን ተገዙ? መጽሐፍ ቅዱስ ነው የሚለው። ተናገሩ እንጂ ለማን ተገዙ? ለባሎቻቸው ተገዙ። ይሄ አንዳንዴ መጽሐፍ ቅዱስ ላይ አንዳንድ ነገር አዳማ ላይ ያላገባሽ ሴትም ካለሽ ትምህርቴን ጨርሻለሁ፣ እግዚአብሔር የተባረከ ትዳር እስኪሰጥሽ ክብርሽን ጠብቂ። ጠንካራ እኔ አንድ ሴት አስታውሳለሁ። የቤቱ ታላቅ ልጅ ናት። 30 ዓመት ሞላት፣ አላገባችም። አንቺ ቆሞ ቀር ትባላለች። ከነ ክብሯ ማግባት ነው የምትፈልገው። ታናናሾቿ አገቡ፣ እሷ አላገባችም። ተደግሞብሻል። አይነ ጥላ የሚባል ነገር የለም። የመድኃኒዓለም ልጅ ነኝ ብለህ እመን። የሕያው የእግዚአብሔር ልጅ ነኝ ብለህ እመን። ትንሽ ኑሮ ጥምም ሲል አይነ ጥራ ሟርት የታለ ታዲያ? እምነት ጨምርልኝ በል። የምን ሟርት ነው የምታወራው? የምን መተት ነው የምታወራው? የምን አይነ ጥላ ነው የምታወራው? እግዚአብሔር ይክፈፍልህ።
አዎ በደሙ የተቤዠን ሰው ነኝ በል። በደሙን የተገዛሁት በል። እንዴት ነው አይነ ጥላ ሟርት መተት የምትለው? የምን መከራ ማየት ነው? ተገላገል እመንና ማንን በ35ቷ ትዳር አልመጣም ከነ ክብሬ ነው ማገባው ብላ ትጠብቃለች። 36 አልመጣም ሰው ሁሉ ይሰድባታል። አረጀች ሸበተች ይላል። ከዛ በኋላ በ39 ዓመት መጨረሻ ላይ ቢዘገይም የሚቀድመው የሌለ ረፈደብኝ ስትል ብቸኛ ስትሆን ባዶ ስትሆን ብቸኝነት ሲሰማ በሮቹን ከፈት አድርጎ ሰማይ ሰማያትን ሰንጥቆ የሚመጣው የምሕረት ጌታ የሰላም ጌታ የፍቅር ጌታ ወደ አንተ ይመጣል። አሜን በል። አዎ አንዳንድ ጊዜ ባዶነት ብቸኝነት የሚሰማችሁ ሰዎች ያው እግዚአብሔር ምስክሬ ነው እግዚአብሔር ይመጣል ወደ አንተ። ከዛ እርፍ ትላል፣ ማልቀስ ትጀምራለህ። ከዛ ለዚህ ነበር ትላል። 39 ዓመት መጨረሻ አካባቢ አንድ ሰው ተዋወቀች። በሁለት ወሯ ላገባሽ እፈልጋለሁ አላት። በሶስተኛው ወር ሽማግሌ ልኮ አገባት። በ45 ዓመቷ 5 ልጆች ወልዳለች። ታናናሾቿ 5 ልጆች አልወለዱ። ማን ይሰጣል? አዎ ተረጋጋና ቁጭ ብለ እግዚአብሔርን ጠብቅ። እየሰራ እየደከምክ እኔ ቤትና መኪና ብርቅ የሚሆንባችሁ ሰዎች ካላችሁ ቤትና መኪና በጣም የወረደ ቻይና በዛ ሁሉ ህዝቧ ቤትና መኪና ሰርታ ትጠብቃለች። መኪናና ቤት ቁም ነገር አታርጉ ባካችሁ። እንደ ሀብት አትቁጠሩ፣ አትጨናነቅ በዚህ ጉዳይ። እመን ለሚያምን ምን ይላል? ሁሉ ይቻላል። ታናናሾቿ በ2 ልጅና በ3 ልጅ ነው የቀሩት። እሷ የቤቱ ከሸበተች በ40 ዓመቷ አግብታ እስከ 45 ዓመት ስንት ልጆች አላት? ለሰው ማይቻል ለማን ይቻላል? መካኒቷ 7 ወለደች ይላል መጽሐፍ። ያገባችሁ ሴቶች ያላገቡ እህቶቻችሁን አታሳቁ። ያገባችሁ ወንዶች ያላገቡ ወንድሞቻችሁን አታሳቁ። መጽሐፍ ቅዱስ በኩራት አትናገሩ ይላል። አንተ ተሳካልኝ ብለህ ምን እሱ አትበል። ለሱ ደግሞ ማን አለ? ታገሱ እህቶቼ፣ እግዚአብሔር የተባረከውን ይሰጥሻል። ታገስ፣ እግዚአብሔር የተባረከውን የፈለከውን ሁሉ ይሰጣል። እግዚአብሔር ስጋውን ከቆረሰ ደሙን ካፈሰሰል እንጀራማ ትንሽ ነገር እና ወደ ባህር ልትድን ትወዳለህ? ወደ ነብዩ ኤልሳ ዘንድ ሄደ። ወደ ባህር 7 ጊዜ ብቅ ጥልቅ በል አለው። በሀገሬ ከዚህ የተሻሉ ያማሩ ወንዞች አሉ፣ እዚህ ውስጥ አልገባም ብሎ ወታደሮቹን ይዞ ፊቱን አዞረ። ወታደሮቹ እንደዚህ ያሉ፣ ንጉሥ ሆይ አንተን መምከርና ማዘዝ ባይሆን ቢያድንም ባያድንም ምን ችግር አለው? 7 ጊዜ ወደ ባህር ብቅ ጥልቅ ብትል። እግዚአብሔር መካሪያ ያሳጣችሁ፣ በጎ ነገር የሚመክራችሁ እግዚአብሔር ያሳጣችሁ። ምን ችግር አለው እንደዚህ ብታረጋሉ? እሺ ብሎ ተመልሶ ወደ ባህር ብቅ ጥልቅ 7 ጊዜ አለ። ከለምጾም ነፃ፣ እግዚአብሔር አነጻው ይላል። ከዛ በኋላ ወደ ነብዩ ዘንድ መጥቶ እንደዚህ አለ፣ በእውነት ያንተ አምላክ የተባረከ። እስኪ በሉልኝ፣ በእውነት ያንተ አምላክ የተባረከ አምላክ ነው። መጽሐፍ ቅዱስ መልካሙን ስራችሁን አይተው በሰማይ ያለው አባታችሁ እግዚአብሔርን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። በእውነት ያንተ አምላክ የተባረከ አምላክ። ወደ ሀገሬ እመለሳለሁ፣ ያንተን አምላክ እንዲያመልኩ አደርጋለሁ። እባክህን ጨርቅና ወርቅ አምጥቼ ይላለሁ፣ ተቀበለኛለሁ። በሕያው እግዚአብሔር እምላለሁ፣ ያለኝ ይበቃኛል። እስኪ በሉ፣ በሕያው እግዚአብሔር እምላለሁ፣ ያለኝ ይበቃኛል። ጉቦ የምትቀበሉ የመንግስት መስሪያ ቤት የምትዘርፉ ሌቦች እዚህ ውስጥ ካላችሁ የተባረከ ትዳር አትጠብቅ። ቤተ ክርስቲያን የእግዚአብሔርን ገንዘብ የምትሰርፉ ሰዎች ካላችሁ ትዳሬ ሚስቴ የተባረከች ትሆናለች ብላ አትጠብቅ። መጀመሪያ እጅህን ሰብስብ፣ ንስሐ ግባ። እግዚአብሔር ያንተን ይስጥ። የምትገድሉ፣ ጉቦ የምትበሉ፣ የምታጭበረብሩ፣ የማይገባችሁን ትርፍ የምትሰበስቡ ሰዎች ትዳሬ የተባረከ፣ ወጣትነት የተባረከ፣ ሞገስ ያለኝ፣ ጸጉሬ የሚያምር፣ ፊቴ ያምራል ብለሽ እንዳታስቢ። ለምን? እግዚአብሔር ሌባን አይባርክም። አስመሳይ ሴትን እግዚአብሔር አይባርክም። አስመሳይ ወንድን እግዚአብሔር አይባርክም። ማታ ማታ 30 ወንድ የምታወሩ ሰዎች፣ 30 ወንድ የምታወሩ ሴቶች እግዚአብሔር አይባርክም። በዚህ መንገድ እርግፍ አርጊና ባወራ ቢሆን ያንቺ እህት ብዙ አውርታለች፣ ለምን አላገባችም? 9 ወንድ ያወራ ጓደኛ አለ፣ ለምን አላገባም? ትዳር ከማን ነው? ከማን ነው? አዎ የ30 ሰው ህይወት የምታበላሹና ህይወታችሁ ላይ እንባ የምትሰበስቡ ሰው በሰፈርከው ላንተ ምን ይባልልሃል? ይሰፈርልሃል። በቃ ተገላገል። ዘግተህ በዛ ዞር በይልኝ በል፣ ዞር በልልኝ በይ። ከዛ በኋላ እግዚአብሔር ሆይ አንተ ሁሉን ትሰጣለህ፣ ሆድ ይበልጣል ከሚበላው መብል፣ እባክህን የተባረከውን ስጠኝ በይ።
ስሜትሽን ተቆጣጠሪ፣ ስሜትን ተቆጣጠር። መጽሐፍ ቅዱስ ራስን መግዛት ፍሬ ቢሶችና ዳተኞች ከመሆን ይጠብቃችኋል ይላል። ራስህን ግዛ፣ ራስን ከዝሙት ጠብቅ። ከዛ በኋላ ማን ይባርክልሃል? ከዛ በኋላ ደግሞ አንድ የመጨረሻ ነገር ልንገራችሁ። ያለኝ ይበቃኛል ማለት ተለማመዱ። እስኪ በሉ ያለኝ ይበቃኛል። 2 ዓሣ 5 እንጀራ ለደስታ የሚያስፈልገው ጥቂት ነገር ነው። በብዙ ነገር ፋብሪካ ካልተከልኩ ብላችሁ የምትጨነቁ ሰዎች በአንተ ፋብሪካ ሚስትን አታስደነግጣትም። ምንም ብታደርግላት የማትረካ ሚስት ከሰጠ ሀገሪቷን ብትገዛላት ተመስገን አትልም። በትንሹ በቃኝ የምትሏን እግዚአብሔር ይስጥ። በትንሹ በቃኝ የሚለውን እግዚአብሔር ይስጥሽ። ሴቶች እህቶቼ መልክና ቁመና ተውና ልብ ማየት ጀምሩ። ልብ ማየት ጀምሩ። ንብ ታምራለች ታስጠላለች? ታምራለች። ንብ ምኗ ያምራል? ማሯ ያምራል አያምርም? ያምራል አያምርም? አዎ። ከመልክ ላይ ተገላገሉ ውረዱና ምን ላይ? ስብዕና ላይ። ከዛን አንድ የመጨረሻ ነገር ልንገራችሁ። እንደ ስነ ልቦና ባለሙያ አንድ በጣም የሚደንቅ ሚስጥር አለ። ሰዎች በትንሹ 2 ባህሪ ያላቸው፣ አንድ ጥሩ፣ አንድ ደግሞ መጥፎ። እናንተን ሲያገኙ ጥሩን ከፊት ለፊት ያደርጋሉ፣ መጥፎውን ከኋላ ያደርጋሉ። ባለቤቴ ካገባዋት በኋላ ተቀየረችብኝ አትበል። ተቀይራ ሳይሆን የበፊቱ ከኋላ ሻዶ ነበረው። መጥፎውን ከኋላ አርጋ አንተ የምትፈልገውን በተለይ ረዘም ያለ እንደው ረዘም ስል በጣም ይቅርታ 10 ስለ ረጅም ወንድ ሳወራ ቢሮ ስለሚያስጨንቁኝ ሴቶች በቃ ረጅም አይደለም ጸጉሩ ገብቶ እዚህ ደርሷል። እንኳንም ጸጉር አንገት ኖረው የዚህ ዘመን ሴት መልክ አይታ ይበቃት፣ ቁመና አይታ ይበቃት፣ ሰውነት አይታ ይበቃት። እንደ አንድ ከስተመሬ እንደው ሴቶች አለባበስ ይወዳሉ ተባልኩ፣ ለበስኩ፣ ምንም ሚስት የለችም። መኪና ይወዳሉ ተብዬ ተቸግሬ መኪና ገዛውና ምንም የለ፣ ምን ይሻለኛል? ምንድነው የገዛው መኪና? ካሬናቱ አለኝ። ካሬና ይብላ ታዲያ ካሬና መኪና ነው እንዴ? እንደው ካሬና ያላችሁ ደግሞ በጣም ይቅርታና ለእሱ ያለኝን ለመናገር ነው። ወገኖቼ ፊት ያለውን ሳይሆን ልብ ያለውን እንደው ችላችሁ ኑሩ። ልታገቡ ያሰቡ ሰዎች ሐሳባችሁን እንዳትቀይሩ። ለምን መሰላችሁ? ይሄን ስላችሁ አትመርምሩ ማለት አይደለም። ሰው እናንተን ሲያገኝ የምትፈልጉትን ባህሪ ከፊት ለፊት ያደርጋል። እናንተም የማትፈልጉትን ባህሪ ከየት ያደርጋል? ከኋላ ያደርጋል። እናንተን ካገባችሁ በኋላ አልፎ ድንገት ከኋላ የነበረውን ባህሪ ወደ ፊት ለፊት ያመጣል። ስለዚህ ባለቤትሽ ተቀይሮ አይደለም፣ በፊትም የአውሬነት፣ የተቆጪነት፣ የተሳዳቢነት፣ የኃይለኝነት ነበረበት። ሚስት ዛሬ ተቀይራ ሳይሆን አንተን ስታገኝ ስምሽ ማን ነው? ወለተ ማርያም፣ እህተ ማርያም፣ ቀሚሷን መሬት ላይ የጎተተች በቃ ምን ይሄ ዓለም ከንቱ ነው። ወንድም ደግሞ ፈርዶበት ለስለስ ያለች ሴት ይወዳል። እህተ ማርያም ነኝ፣ ደህና ነህ ወይ? ራስን ጠብቅ፣ እንዝናና፣ ደብረ ሊባኖስ እንሂድ፣ ደብረ ዘይት ምን ያደርጋል? ከዛ ወንድ ደግሞ እንዲህ ፊት ከሰጣችሁት ችግር የለበትም፣ በቃ ልቡ ትርትር ነው። አዎ ከዛ በኋላ ከዓመት በኋላ አንተም ማታቆን ያንን ባህሪ አንተም ብሎ ወንድ ከፊት ታመጣዋለች። ከዛ የት ትገባለህ? እግዚአብሔር ይማረን። መልኩን ወይን ቁመቱን አትይ፣ ምኑን ልቡን ልብ ተመልከቱ ወገኖቼ። ነቢዩ ሳሙኤል ሊቀባ የሄደው የኢሴን የመጀመሪያው ልጅ ደግሞ አስመሳይ ነው። ጸጉሩ ያማረ ቁመናው ያማረ ነው፣ ግን አስመሳይ ነው። ከዛስ ሊቀባው ሲል መልክና ቁመና አትይ። እግዚአብሔር የሚያየው ሰው እንደሚያየው አይደል። ሰው ፊት ያያል፣ እግዚአብሔር ልብ ያያል። ስለዚህ ምን ላድርግ? ቁጭ ብለህ ጠብቅ። ከበግ ተራ እናቱ የረሳችው አባቱ የረሳው በግ የሚሸጥ ታናሽ ብላቴና በእግዚአብሔር ፊት ግን የተወደደ። በማን ፊት? እንዳትጨነቁ። ባለቤቴ ወደደኝ ምናምን ቢወድም በቃ ባልንሽ ሚስት በቃ ትኖራል። አትጨነቁ ብዙ። በእግዚአብሔር ፊት ለመወደድ ታገሉ ወገኖቼ። ባለቤትሽን ተይና በቃ በእግዚአብሔር ፊት ለመወደድ ሞገስ ለማግኘት። እኔ እዚህ ሀገር 2-3 ፎቅ ያላት ስትታይ አትመስልም፣ ገዳማዊ ህይወት የምትኖር ሴት አቃል። ጨዋ ስነ ስርዓት ያላት፣ ከመልክ ከቁመና ከሞያ ስንት ነገር እግዚአብሔር ሰጥቷል። ትልቅ ዲፕሎማት፣ ያለ መከሰስ መብት ያላት፣ ግን አንደገቷን ደፍታ እንደ ገዳማዊ። እንደዚህ አይነት ልብ እግዚአብሔር ይስጣቸው። የእውነት ያለ መከሰስ መብት ያላት ትልቅ ቦታ ላይ አለች፣ ግን በትትና የ30 እና የ50 ሚሊዮን ብር መኪና እየነዱ ከመኪናቸው ላይ ወረድ ብሎ የሚሰግዱ በጣም ትትና ያላቸው ስነ ስርዓት ያላቸው ወንዶች አሉ። እግዚአብሔር የትትና ልብ ይስጠን። አዎ ሊቀባ ሲል መልክና ቁመናት። እኔ የወደድኩት ዳዊት በእግዚአብሔር ፊት የተወደደ። በማን ፊት?
ሌላ ጊዜ ክፍል 2 ስላለው ይሄው ራሱ እንቀጥልበታለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ሌላ ጊዜ እንገናኛለን። መምህራን አባቶቼንም እግዚአብሔር ይባርክልን። ወስብሐት ለእግዚአብሔር።